በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። መዝሙር 90 ከቁጥር 11። መሪጌታ ደምሴ ዳዲሮባ ከእሪ በከንቱ አደጋ ጣዮች ቢተርፉም በአንድ ወቅት እንዲሁ ወደ ወዳጃቸው ሊቀ ሰማዕታት ቅዱስ ጊዮርጊስ ቤተ ክርስቲያን ወደ አራዳ ሲያቀኑ በሀገራችን መጻኢ ዕድል ላይ መፍትሔ ለማምጣት የአንዲት ሀገር ልጆች ነጭ ሽብርና ቀይ ሽብር የሚል ስሞች ያሏቸውን አዋጆች አውጀው ሲገዳደሉ መሪጌታ ደምሴ በአብዮቱ በር ላይ ነጣ ያለ ጋቢና ደበላ ሻሻቸውን ጠምጥመው ሲያልፉ በነጭ ሽብር ጎራ ተጠርጥረው አደጋ ላይ ሊወድቁ ደረሱ። ባለፈው ሳምንት አቅሌስያ መርሃ ግብራችን እግዚአብሔርን መፍራት ዘመንን ታረዝማለች መጽሐፈ ምሳሌ ምዕራፍ 10 ቁጥር 27 በሚል ርዕስ በእግዚአብሔር የተጠሩ አገልጋዮች በእግዚአብሔር ፊት የሚያሸልማቸው የተጠሩበት ጥሪ፣ የተማሩት ትምህርትና የሚሰጡት አገልግሎት ሳይሆን ለጠራቸው እግዚአብሔር ምን ያህል ታማኝ ሆነው በተቀደሰው የእግዚአብሔር ሕግ ኖረዋል በሚል መግቢያ በሰሜን ሸዋ ሀገረ ስብከት ሰላሌ ተወልደው በፍቼ ገነተ ጊዮርጊስ ዜማ ዝማሬ መዋሥዕትን በስሬ መድኃኔዓለም ቅኔን ከነ አገባቡ ጠንቅቀው ተምረው በአዲስ አበባ ሀገረ ስብከት ታዕካ ለነገሥት በዓታ ለማርያም አቋቋምን ተምረው እግዚአብሔርን በቃልና ተግባር መስለው በእውነትና ታማኝነት እያገለግሉ ያሉትን አባት መሪጌታ ደምሴ ዳዲሮባ አስተማሪ ታሪክ አቅርበን ነበር። ዛሬ የዚያን ተከታይ ክፍል ስላቀረብን ተከታተሉን ዘንድ በታላቅ አክብሮት ጋበዝናችሁ። የሰው የጸሎቱ መልስ ከራሱ ጋር አብሮ አለ። ሕገ እግዚአብሔርን የሚጠብቁ ሰዎች የጸሎታቸውን ቅድመ ሁኔታ ስላጠናቀቁ እግዚአብሔርን የለመኑት ልመና በእግዚአብሔር ፊት ቀርቦ የሚፈጸም ያም በእነርሱ ሥራ ላይ የተመሠረተ ነው። ክፉ አድራጊዎችም በመከራቸው ጊዜ ይጸለያሉ፣ ሱባኤ ይይዛሉ። የእነርሱም ጸሎት መልስ በመልካሙ ጊዜ ሲሰሩት ከነበረው ክፉ ሥራ ውስጥ የተቀመጠ ስለሆነ በመከራ ላይ መከራን ከማስተናገድ ውጭ አንዳች የጸሎታቸውን መልስ ያገኙ ዘንድ አይችሉም። በመጽሐፈ ምሳሌ ምዕራፍ 1 ከቁጥር 24 እስከ 33 ድረስ በክፉ ሥራው ጸንቶ መከራ በደረሰበት ጊዜ ተግቶ ወደ እግዚአብሔር የጸለየውንና እግዚአብሔርን ሰምቶ በጽድቅ ሥራ የኖረው ሰው ከመከራ ስጋት ስለመሰወሩ ይነግረናል። እጄም በዘረጋው ጊዜ ማንም ስላላስተዋለ ምክሬን ሁሉ ግን ቸል ስላላችሁ እኔም ስለዚህ በጥፋታችሁ እስቃለሁ። የዚያን ጊዜ ይጠሩኛል፣ እኔ ግን አልመልስም። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። መሪጌታ ደምሴ ዳዲሮባ በባህታዊው አለቃ ጥበቡ ገሜ ጉባኤ ቤት ሲቆዩ በልባችሁ ተቀርጾ የኖረው ሕገ እግዚአብሔርን ማክበር፣ ከዘረኝነት በመራቅ ሁሉንም ሰው በአንድ ዓይን ማየት፣ ላልተገባ ነውረኛ ረብ አለመገዛትን ጠብቆ መኖር ነበር። ታዲያ መሪጌታ ደምሴ ዳዲ በዘመናቸው ከባድ ችግር ተከስቶ ስለ ጸለዩት ጸሎትና የእግዚአብሔርን መልስ እንዲህ ሲሉ ያስታውሱታል። እንግዲህ ከእሷ ጋር ተጋብተን ሳለን እርጉዝ ሆና እዚህ የካ ክሊኒክ ነበረ። እዛ 3 ቀን ያሳደረ በካር ነች ምናምን እያሉ የማይሳካልኝ ሰው ወደ ተነስቼ ወደ ጳውሎስ ጻፉልኝ። ጳውሎስ ይዣት ሄድኩኝ። እንደደረሱ ዶክተሩ አይቶ 2 ሰዓት ቀርቷታል ልትሞት አለ እና ከዛ እሱ ኦክሲጅን ምናምን ሰጣት። ሂድ አንተ ወደ ቤት አለና ስልክ ሰጠኝ። በዚህ ጧት ደውላለኝ። ሄድኩ። ማታ ቤቴ ገብቼ 12 ሰዓት መልካ ሚካኤል ደገምኩኝ፣ 3 ሰዓት መልካ ገብርኤል ደገምኩኝ፣ 6 ሰዓት መልካ ሩፋኤል ደገምኩኝ። አሁን ኤፍሬም እኚህ ደብረ ብርሃን የነበሩ 2 ሰው አስከትሎ ይመጡና በህልሜ ያለቀ የደቀቀው ምን አርግለ እስቲ እንደሚሆን አርጉለት ይላሉ። እንንስ ህልም ለካ ያ ዶክተር አንጥቶ የካቲት በ7 ሰዓት በኦፕሬሽን ተገላግላለች። ጠዋት እጄ ስልክ ስደውል የካቲት ተጠርኩ ተባለ። እዛ ሲሄድ እሷም ተገላግላ ልጁንም አገኘው።
እስከዚህ ነው ፍጻሜ። ከዛ ምክንያት ሩፋኤልን በየዓመቱ ሳገለግል ይኖራል። ወከላይኩ በልሳኔ እመሰ አመፃ ይሬኢ ውስተ ልቤ ኢይሰምዐኒ እግዚአብሔር ወበእንተዝ ሰምዐኒ እግዚአብሔር ወአጽምዐኒ ቃለ ስእለቴ ይትባረክ እግዚአብሔር ዘኢከልአኒ ጸሎቴ ወኢያርሐቀ ሳህሎ እምኔ። በአንደበቴ ወደ እግዚአብሔር ጮኽሁ፣ በልቤስ በደልን አይቼ ብሆን እግዚአብሔር አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልመናዬንም ቃል አደመጠ። ጸሎቴን አልከለከለኝ፣ ምሕረቱንም ከእኔ ያላራቀ እግዚአብሔር ይመስገን። መዝሙረ ዳዊት 65 ከ18 እስከ 20። ዮናስ ደምሴ ክርስትናው ሲደርስ መርጌታ ደምሴ ዳዲ በገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን በር ሳይሳለሙ ገብተው ሳይጸልዩ በችኮላ ያልፋሉ። ልመናው የተመለሰለት ሰው ሌላ ምን ልመና ሊያቀርብ ብሎ ይገባል? እግዚአብሔር ግን ከስጦታችን በላይ የሚፈልገው እኛን ሆነና በልዩ ልዩ ምክንያት ተመለስ ይለናል። እውነት ነው። አሁን ከቤተ ክርስቲያን አገልግሎት የትኛውም አካባቢ ደብር ላይ በዓል ይኑር አይቀርም፣ በነፃ አገልግሎት ነው የሚያገለግለው። አንድም ቀን ከነሱ ሳንቲም ወስዶ ያውቅም፣ በነፃ አገልግሎት ነው የሚያገለግለው። የሚገርሙት ነገር አንድ ጊዜ አራዳ ጊዮርጊስ በዛም ሲያልፍ ምንም ሲል ሳይሳለም በደጁን ሳይረግጥ አያልፍም። የዛን ቀን አስታውሳለሁ። የትንሿ ሶስተኛው ልጅ እህታችን ክርስትናዋ ነበር። ለነገ ክርስትናዋ ነው። የእሱን ስጋ ለመግዛት ወደ ካራ ወጥቶ ነበር። ከዛ ተመልሶ ጊዮርጊስ ሲደርስ ሳይሳለም አለፈው ጊዮርጊስን። በሰዓት እኔ ኳስ ሰፈር ውስጥ ከልጆች ጋር የተጫወትኩ ነበር። ኳሷ ወደ ሽንት ቤት ሄደችብኝ። ያው የልጅነት ነገር ሰው እየሮጥኩ ሲሄድ እዛ ሽንት ቤት ውስጥ ገባሁ። ሽንት ቤት እንደገባሁ አንድ እማሆይ ነበሩ፣ እዛ ልብስ እያጠቡ ነበረ እና እሳቸውንም ያሰምጥ ነበር። ግን ያው የእግዚአብሔር ቸርነት ሆኖ እሳቸው ጎትተው አወጡኝ እና እዚህ ላይ ራሱ እስካሁን ምልክት አለች የሰነጠቀኝ እዛ ሽንት ቤት ውስጥ ገብቼ። ከዛ ወዲያው ሲመጣ እንደዚህ ልጅ እንደዚህ ወር ሲመጣ ጥፋቴን አውቄያለሁ ብሎ ያን የያዘውን ስጋ አስቀምጦ ተመልሶ ሄዶ ጊዮርጊስን ይቅርታ ብሎ ተመልሶ መጥቷል። ይህን አስታውሳለሁ። እና እኔ እንግዲህ ከአገልግሎት ስቀር ህልም ያሳየኛል። ማዕድ ሰራና አንድ ነገር አድርጎ ነው የሚያሳየኝ። ይህ እንግዲህ አራዳ ጊዮርጊስ ነው። እኔ አንድ ቀን ቀርቼ ያው ስጋ ሊገዛ ሄጄ እሱ ሽንት ቤት ገብቶ የቆየኝ። እኔም ከዛ በኋላ ስጋውን ቁጭ አድርገ ሄጄ እዛው ጊዮርጊስ ተሳለምኩ፣ ይቅርታ ጠየቅኩ። በየዓመቱ ከዓመት ዓመት ነው የማገለግለው። ከዓመት ዓመት በዛም ሳልፍ እሱ ደጅ ሳልደርስ አልሄድም። እኔም የጠየቅኩት እሱ ይፈጽምልኛል። እኔም ከሱ ስራ አልወጣሁ። ዮናስ ደምሴ ዳዲ ሮባ በቅዱሳን መላእክት ሚካኤል፣ ገብርኤልና ሩፋኤል ምልጃ ተወልዶ በሥርዓተ ቤተ ክርስቲያን እየተማረ አደገ። ሆኖም አባቱ መርጌታ ደምሴ ከአገልግሎትና ጸሎት ወደ ኋላ ካሉ በዮናስ ላይ የሚፈጠር ችግር ነበር። ሌሎችም እንደዚህ በዓላቶች ሲኖሩ በቀረ ቁጥር እኔ ላይ አንዳንድ እንከን አይጠፋም። ልክ የሆነ ነገር ሲገጥመኝ አሁን እኔ ራሴ ማወቅ ከጀመርኩ ዛሬ ቤተክርስቲያን ላይ ከምስል አዎ ይለኛል። በቃ ያ ነገር ለኛ ሴንስ ያደርጋል። ከዛ እኔ አምላኬ እስከ ዛሬ እውነት ነው በሱ ስር ነበርኩ። አሁን ራሴ ስለቻልኩ በራሴ ቅጣት ቅጣይ እንጂ በእነሱ ቅጣት እኔን አትቅጣይ ብዬ ተናግሬ ከዛ ወዲህ ቆሞልኛል። ከዛ ወዲህ እሱ ቢቀርም እኔ ከቻልኩ እኔ ማሁን ኪዳን ምኑ አልቀርም። ቻልኩ ሰዓት ሄደሉ እዚህ አዲስ አበባ በብዛት ክፍለ ሀገር ወጥቼ ስለምሰራ ስራ እዚህ በሆንኩ ቁጥር ግን ባለበት ደብር እኔም አባቴ ፈረክ ተክዬ ሌሊት ሄጄ ኪዳን አድርሼ ወደ ስራ የምገባው። መርጌታ ደምሴ ዳዲ ከአገልግሎት ላለመለየት በሌሊት ሲሄዱ ገጥሟቸው ስለነበር አስፈሪ አደጋ ይሄን ነገር አዎ ከገዛ እንደመጣው ከስሬ እኔ እሬ በከንቱ የሚባል አላቅም። ልክ ወርጄ መረባ ጠጅ የሚባል ማዶ ላይ አለ። ልክ ወንዙ ሳይደርስ ሶስቱ በዚህ ሁለት በዚህ ቆሙ። ሴቶች አሉ አዳሪዎች። በሉት ጆሮ ይጥርቃል። አምላከ ቅዱስ ጊዮርጊስ፣ አምላከ ቅዱስ ጊዮርጊስ፣ አምላከ ቅዱስ ጊዮርጊስ አልኩ። ሶስቱም እዚህ ተገትሮ ሁለቱም እዚህ ተገትሮ ቀሩ። ወደ እነሱ ሲሄድ ሸሽቶ በራቸው ዘጉነኛ ሴቶች። ሄድኩ፣ ሳገለግል አደርኩ። በማግስቱ በአታ ጄ ሬሳ እንኳን አይገኝም ስል ደነገጥኩኝ። እንደገና እስከ ዛሬ ድረስ በዛች ሲሄድ ያ ነገር ትዝ ይለኛል። በእሪ በከንቱ ሲሄድ በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋልና እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል።
በተኩላና በእባብ ላይ ትጫማለህ። አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። መዝሙር 90 ከቁጥር 11። መሪጌታ ደምሴ ዳዲሮባ ከእሪ በከንቱ አደጋ ጣዮች ቢተርፉም በአንድ ወቅት እንዲሁ ወደ ወዳጃቸው ሊቀ ሰማዕታት ቅዱስ ጊዮርጊስ ቤተ ክርስቲያን ወደ አራዳ ሲያቀኑ በሀገራችን መጻኢ ዕድል ላይ መፍትሔ ለማምጣት የአንዲት ሀገር ልጆች ነጭ ሽብርና ቀይ ሽብር የሚል ስሞች ያሏቸውን አዋጆች አውጀው ሲገዳደሉ መሪጌታ ደምሴ በአብዮቱ በር ላይ ነጣ ያለ ጋቢና ደበላ ሻሻቸውን ጠምጥመው ሲያልፉ በነጭ ሽብር ጎራ ተጠርጥረው አደጋ ላይ ሊወድቁ ደረሱ። እዙ አራዳ ጊዮርጊስ ሲሄድ ቀይ ሽብር ነበር ያኔ። በዛ በትምህርት ሚኒስቴር ስመጣ አንዱ መትረየስ የያዘ ትምህርት ሚኒስቴር ጋር ቆመ። አንዱ ደግሞ አልፎ ብርሃንና ሰላም ላይ ቆመ። ሽጉጡን እንዲህ ይዞ መጦስ ይታየኛል። ወዴት ነው ወንድም አለኝ። ወደ ቤተ ክርስቲያን አልኩት። ምን ነው ነጋብስ አለኝ። ሰነፎኜ ነው አልኩት። ሂድ አለኝ። ምንም አላለኝ። ሄድኩ። ሰው አገለግል አደርኩና ሄድኩ። እዚህ ላይ ደግሞ እንደዚህ አንድ የሚጨምሩ አለ። ይሄው ገንዘብ ስብሰባ ገብቼ አራዳ ጊዮርጊስ ህዳር 7 ነበር የሚመረቀው። ሐምሌ 23 ነው ይሄ ቤተ ክርስቲያን ታቦቱ የገባው። ከበዓታ 5 ሆነን ኑ አገልግሉልን ብለው ጠርተውኝ 8000 ብር ሰበስቡዬ በዚህ ውስጥ ይያለሁ። እኔ እዛ ገንዘብ መሰብሰብ የጓደኞቼ ማያውቁም። ቀይ ሽብር ነበረ። ፓርላማ ጋር ያዙን። ሄርንና ሁለተኛ ጣቢያ ነበረች እዚህ አሁን ስጋ የሚሸጥበት እሱ ፈርሷል። እዛ እንደ ሌቦች አሉና እንግዲህ እኛ ወንጀለኞች ነን ወደ ዋና ጣቢያ ወሰዱን አልኳቸው። ሁለተኛ ጣቢያ የሚባል አለ። ወደዛ ሲወስዱ ቀጭን ነኝ። ያንን ብር ወደ ውስጥ አድርጌ በላው በጥብቅ አድርጌ አሰርኩና ሄድኩ። እዛ ስንሄድ አንድ ጣቢያ አዛዥ ነበረ። እነኚህ ሰዎች የስካር መንፈስ የለባቸውም፣ ከእንቅልፋቸው የተነሰቡ ናቸው። ምንድን ነው አለ። እጄን አወጣው። አጼ ምኒልክ ቤተ ክርስቲያን አሰርተው ህዳር 7 ነበረ የሚገባው። አይደርስም ቶሎ በዛሬ ቀን የገባው። እኛ በዓታ ተማሪዎች ኑ አገልግሉልን ብሎ ጠርተው ነው ወደዛ ስንሄድ ነው የተያዝነው አልኳቸው። በዛ ምን ይደረጉት አለ። ይሄዱ ተባለ። ለቀቁን። ቅዱስ ጊዮርጊስን ገንዘብ ብታስወስድ በምድርም በሰማይም አንገናኝም አንተ አልኩት። አለቃው ወንበር ሲወረወሩ ስጮህ አድሬ ጠዋት ገቢ ያረኩት። መሪጌታ ደምሴ ዳዲሮባ ለቅድስት ቤተ ክርስቲያን አገልግሎት የሚገባውን ትምህርት ተምረው በምግባራቸው ለእግዚአብሔር ታማኝ ሆነው ከቤተ ክርስቲያን አገልግሎት በችግር ካልሆነ የማይለዩ አባት። ለምን ድካማቸው በቤተ ክርስቲያን እንጀራቸው በውጭ ሆነ? እንግዲህ ልጆች ከተወለዱ እስከ 7 ዓመት ምን ሰርቶ እንደሚኖሩ ነው የሚሰሩት። እኔ ለእህቴና የምትነግረኝ እኔ ተማሪ ሆኜ እመጣለሁ እናንተ ውሻ ሆናችሁ አባሩን ትለኛለች። አሁን ይህ ሰውዬ አቶ መዝራት አገር ግዛት ሚኒስቴር፣ ፍርድ ሚኒስቴር፣ ገንዘብ ሚኒስቴር፣ ባንክ የቀራቸው ቦታ የለም። አልተሳካም። እጄ ገንዘብ ስብሰባ ገባው። በዛ ቆጣሪ አንባቢ ሆንኩ። ውሻ ሲጮህብኝ ወደ ዘላለም። እንግዲህ 73 ዓመት ነው ቤተ ክርስቲያን በነጻ ሳገለግል። አንድም ሰው 5 ሳንቲም የሚለኝ ሰው የለም። ደብረ ይዝራስ ጊዮርጊስ 1 ዓመት የዛሬ 4 ዓመት 3 ዓመት ይሆናል 1000 በሌሊት አንጥቶ አጋፋሪ ሰጠኝ። ከዛ በኋላ ያ ነገር የለም። አየር ጤና ኪዳነ ምህረት ደግሞ ከዚህ ከሄድኩ እዛ ኪዳነ ምህረት አልለይም። 4 ዓመት ይሆናል። ለካቲት 1000 ለነሐሴ 1000 በቼኬ ላይ ከልጅ ወስደው ይልኩልኛል። እንዳውም ባለፈ ኪዳነ ምህረት 2000 ልኮልኛል። ይህን ታሪክ አያሉ በ73 ዓመት ውስጥ ይህን ሳደርግ እንግዲህ የትም ቢሄድ በነፃ ነው እንጂ እኔ 1 ሳንቲም ከቤተ ክርስቲያን ወስጄ አላውቅም። ይህም እነሱ በፈቃዳቸው ያደረጉት ነው። አገልግሎቴን በመስጠቴ ዕድሜ ሰጥቶኛል። ትንቢት የተነገረውን አሳይቶኛል። ሁሉም ነገር የቀረብኝ ነገር የለም። እኔ በቤተ ክርስቲያን ደሞዝ የለም። ለእሳቸው ብቻ ሳይሆን ለሌሎችም መጥተው የሚያገለግሉ ያሉ አይደለም፣ ለነሱ ሁሉ የለም፣ አይሰጥም። በነፃ ነው የሚያገለግሉ። እዚያው ትምህርት ቤት ስለተማሩ ብቻ
በነፃ ያገለግላሉ። ያው በተቻላቸው በበዓላት በዕለተ ሰንበት አው እንደዚያ ነው። ብዙዎች ጓደኞቻቸው ሁሉ ይመጡ ነበር እሳቸው ብቻ ሳይሆኑ እና ስለዚህ የሚከፈላቸው ነገር የለም። ቀዳሚት አርድእቱ በቃ ይጨርሱና ይሄን የመሐሌውን ዜማ ንባቡን ጨርሰው ምቅናዩን አጠላልፈው ሲጨርሱ በቃ መቋሚያቸውን ይዘው ይዘሙታል። ብልህ ወይም ደግሞ ልባም ገበሬ እርፉን ይዞ እንደሚነቀንቅ እንደዚያ ነበረ መቋሚያውን የሚያዛውሩት። ወይም ደግሞ ልባም ሴት እንዝርቷን እንደምታሾረው እንደዚያ ነበር እንግዲህ መቋሚያውን የሚያዞሩት። ይህንን አውቃለሁኝ። በጣም አይዘሉትም። እሱን ይሄ መሐሌን ያላቸው ፍቅር ለዚች ለአምስቱ ወይም ለስድስቱ ቀዳሚቶች ቁመት የጽጌ ቁመቶች በጣም ትጋታቸው የተለየ ነበረ። የሌላው ጊዜ እንዳለ ሆነው መሪጌታ ደምሴ ዳዲ በስራቸው ታማኝ፣ በአገልግሎት ትጉህ፣ በቤት ውስጥ በልጅ አስተዳደግ ላይ ስለነበራቸው መርህ ደግሞ እንዲህ ሰማን። ልጆቻቸውን እንደዚህ ቋጥረው ነው ያሳደጉ። እንደዚያ እንዲህ ወለም ዘለም የለም። አስተምረዋል። አስተምረውም ያው ለእያንዳንድ ሁኔታ ራሳቸውን በሚችሉበት ሁኔታ አድርሰዋል። 3 ልጆች አሏቸው። በዚያ ሁኔታ ነው የሚኖሩት። ለእኛ እንዳንባት በመንፈሳዊም በዓለማዊ ሕይወትም ብርቱዎች እንድንሆን በትክክለኛው መንገድ ላይ እንድንኖር በብዙ መልኩ ያገዘ ያሳደገነን። በመንፈሳዊ ሕይወታችን እንዳይጎልብን እንግዲህ ወደ ቤተ ክርስቲያን እንድንቀርብ በቤተ ክርስቲያን እንድናድግ ከማድረግ በተጨማሪ የአብነት ትምህርቶችንም የቤተ ክርስቲያን መሰረታዊ ትምህርቶችን ከግዕዙ ውዳሴ ማርያም በግዕዝ መጸለይ እንድንችል ዳዊት እንድንደግም በቤተ ክርስቲያን መጀመሪያ አፋችንን እንድንፈታ ትልቅ መሰረት ጥሎልናል። ይሄ እንግዲህ ሴት ወንድ ተብሎ ያልተለየበት ነገር ነው። ስለዚህ ትልቅ ነገር ይመስለኛል። ብዙ ጊዜ በተለይ ለሴት ልጆች እንዲህ አይነት ትምህርትን ወላጆች አይሰጡም ነበር። አሁን ነው ትንሽ ወደዚህ ሐሳብ እየመጣን ያለ ነውና ይህ መደረጉ ትልቅ ነገር ነው። ለአቅመ ትምህርት ስደርስ መጀመሪያ በባታ አባታችን ያው በቤተ ክርስቲያን ውስጥ ከልጅነት ጀምሮ አፍ የፈታነው በዳዊት ነው። ዳዊት ሲያስተምረን የኖረው ወደ ዘመናዊ ትምህርትም ስገባ ያልተቸገርነው ለመጀመሪያ የቤተ ክርስቲያኑ ትምህርት ስለነበረን ንባብና ሌሎች ብዙ ነገሮች ሁሉ ነገር የተሟላ ነበር። በባታ ቤተክርስቲያን ውስጥ ያደግነው ባታ ለማርያም ዳዊቱንም ወንጌሉንም ተምረን ዛርገን ከዛ ወደ ዘመናዊ ትምህርት ቤት ገብተን ካለያ ከጀማሪ ክፍል ከሚባል እስከ 8ኛ ክፍል ኢትዮጵያ አንድነት ትምህርት ቤት የሚባል ነበር እዛው አካባቢ። ከዛ ከ9ኛ እስከ 12ኛ ደግሞ ወደ ሚኒሊክ ትምህርት ቤት ሄደን የተማርነው። ከዛ በተጨማሪ ደግሞ በዓለማዊ ትምህርታችንም ደግሞ እንዲሁ በብዙ መልኩ ያግዘን የነበረ ነው። እንግዲህ አንደኛ ክፍል እኔም ወንድሜም ስንገባ ደብል መተን ነው ያለፍነው። ምክንያቱም ቤት በደንብ ውዳሴ ማርያሙን ዳዊቱን ምናም ጨርሰን ስለገባን እዛ ገብተን ስንፈተን ለኛ ያ ትልቅ ነገር አልነበረም። ከዛ በተጨማሪ በዓለማዊ ትምህርቱም ጥሩ ስለነበረ እንግሊዘኛም ኦሬዲ ማንበብ እንድንጀምር አድርጎናል እኛስ ትምህርት ቤት ስንገባ። ስለዚህ ከነበረው ክፍል በጣም የተለየ ፐርፎርማንስ እንዲኖረን አቅምና ችሎታ እንዲኖረን አድርጎን ነበር። እሱ የተማረባቸው ሪደርስ የሚባሉትን መጽሐፍት አስቀምጦ እኛ ደግሞ ተምረንባቸዋል። ቮካብለሪያችን እንዲያድግ እንግሊዘኛ በደንብ መናገር ማውራት እንድንችል እንደ ዛሬው እንግሊዘኛ ማውራት ቀላል ባልነበረበት ጊዜ ጥሩ ችሎታ እንዲኖረን የእጅ ጽሁፋችን አጣጣላችን ከተሳሳተ ድጋሚ ቤት እንጽፈዋለን። ስለዚህ ያንን ሁሉ እንድናስተካክል በእያንዳንዱ ነገር ከስር እየተከታተለ በትጋት ያሳደገን አባታችን ነው። በተለይም ደግሞ እናታችን ካረፈች በኋላም ደግሞ ሌላ ሚስት ሳያገባ እኛን ልጆቹ ላይ ብቻ ትኩረት አድርጎ በታላቅ ትጋት ያሳደገን ነውና እግዚአብሔር ይመስገን እድለኛ ነን።
በተለይም ደግሞ ወደ በዓታ እንድንጠጋና በዓታ አካባቢ መኖሪያችንም አካባቢያችን ወደዛ ስለሆነ እዛ ከዛች ደጅ እንዳንለይ ሌሎችን ብዙ አባቶች ስር እንድናደርግ በመንፈሳዊ ህይወታችን እንድንተጋ በዓለማዊ ህይወታችንም እንድንበረታ ብዙ ድጋፍ አድርጎ ያሳደገን አባታችን ነው እና አባታችን ጥሩ ነው። ከቤት ወደ ከስራ 11 ሰዓት ከወጣ እስከ 11 ሰዓት አካባቢ ቤት ነው የሚገኘው። ከዛ በኋላ ወደ ጥናት ነው በቃ ሙሉ ጊዜያችንን ጨዋታ ሳይሆን በጥናት ነው ያሳደገን። በጣም ጎበዝ ነበር። ቁጭ ብሎ ነው የሚያስጠናው። ከመጣ ሰዓት ጀምሮ በቃ ጥናት ነው። በእንግሊዝኛው በሂሳቡ በሁሉም ነገር በቃ ጥናት ነው። ጎበዝ ነበር እሱ። አካዳሚክ ላይም ጥሩ ስለነበረ ያን መሰረት ይዘን መተን ነው ዛሬ እዚህ ድረስ ነው። ቅድስት ቤተ ክርስቲያንን ያለ ደሞዝ ባገለግልም እግዚአብሔር በረከቱን አላጓደለብኝም። ቅድስት ማርያም የኔታ መንግስቱ የሚባሉ የድጓ መምህር ነበሩ። ስደወል እኔ በር ላይ ነኝ ገብቼ እሳቸው ቀድሜ ነው የምገኘው። ከዛ ይታጠቁና ወደ ላይ ይመጡ። እኔ ሮጬ ሰላም እላቸዋለሁ። ጠዋት አቡነ ጳውሎስ ሲመጡ ሊቄ ብርሃኑ ቁሞ ይሉናል። እነሱ ሲጎንበጡና ከኋላ ያዙኝ። ሰሙ አሉኝ። የድካሞትን ዋጋ በልጆቹ ያገኙ አሉኝ። ይኸው ከልጆቼ ምንም የጎደለብኝ ቤተ ክርስቲያን በነፃ አገልገልኩ። ምን ያጎደለችብኝ እድሜ ሰጥታኛል። 91 ዓመት ደርሻለሁ። ምንም የጎደለብኝ ምንም የቸገረኝ ነገር የለም። ቤተ ክርስቲያን ያጎደለች ከሌሎች በላይ ነው የምኖረው። እኔ መሪጌታ ደምሴ ዳዲ ልብ እንጂ እግር ገዳም ቢገባም ጥፋት አይቀርም በማለት ሁሉን ንቀው እግዚአብሔር ስለሰጣቸው ልጆች በታማኝነት ያለ ቆብ ግብረ ምንኩስናን በጽናት የፈጸሙ አባት እግዚአብሔር በእርሳቸው ቅንነትና ታማኝነት ሽልማት አድርጎ የሰጣቸው የወርቅ ኒሻን ልጃቸው ዶክተር ኤልሳቤጥ ስለ አባታቸው የታዘቡትን እንዲህ አሉ። ልጅ ሆነን አልገባኝም ነበር ምን ያህል ዋጋ እንደከፈለ። በተለይ ብቻ ልጅ ማሳደግ ምን ያህል ዋጋ የሚያስከፍል ነገር እንደሆነ ያን ያልገባንም ነበር። ነገር ግን በቃ ቤታችን ማንም አልመጣም። አንዳንድ ዘመድ ይመክራል፣ ለምን አታገባም ለምን እንዲህ አይሆንም ይላል። አይ እኔ በቃ ልጆቼ ናቸው። ያንን በከተማ ውስጥ ቁጭ ብሎ ያንን ይዞ እየሰራ በዚህ በኩል እኛን ያገደ መንገድ እያስያዘ ለዚህ መድረስ በጣም ትልቅ መሰጠት ይመስለኛል። እንግዲህ ጸሎቱ ያገለገላት በዓታ አግዛዋለች። እዛ ውስጥ ልጆቹም ከመስመር ሳይወጡ በትክክለኛው መንገድ ላይ እንዲኖሩ ረድታዋለች፣ በዛ ከሰዋለች ብዬ አስባለሁ። ሌላው ግን በጣም ለሁሉም ሰው ትምህርት ይሆናል ብዬ የማስበው ቤተ ክርስቲያንን በቅንነት ማገልገል ምን ያህል ዋጋ እንዳለው በማንኛውም እንግዲህ በዚህ ሁሉ ዘመን ውስጥ እንግዲህ 73 ዓመት አገልግሎት ነው ያለው። በዚህ ጊዜ ውስጥ መውጣት መውረድ ጠፍቶ አይደለም፣ ፈተና ጠፍቶ አይደለም። በየትኛውም ፈተና ውስጥ ግን በየትኛውም መውጣት መውረድ ውስጥ በየትኛውም መጉደልም ማጣት ውስጥም ግን ቀጥ ብሎ እግዚአብሔርን ማገልገል ትልቅ ነገር ይመስለኛል። ምንም ተፈጠረ ምንም ቅኔ ማህሌት ሳይቆም አያድርም። ቅኔ ማህሌት መቆም ምን ያህል አድካሚ እንደሆነ እዛ አድሮ መጥቶ እንደገና ደግሞ ወደ ስራ ዓለማዊው ስራ አለ። እንደገና ደግሞ ልጆችን ወደ ማሳደግ መምጣት በጣም ከባድ። እዚህ ውስጥ ሁሉ ግን አለመናወጽ ትልቅ ነገር ነው። ለብዙ በረከትም የሚያበቃ ነገር ነው። እንግዲህ 90 ዓመት መኖር ቀላል ነገር አይደለም። በጤና በበረከት መኖር እና ሁሌም ከእግዚአብሔር ጋር መጣበቅ በጣም ያተርፋልና እንዲህ አይነት ካለምንም ጥቅም ከቤተ ክርስቲያን ጥቅም ፈልገን ሳይሆን እንዲሁ ማገልገል እንድንለምድ ትልቅ ትምህርት የሚሆነን ነው ብዬ አስባለሁ። እናንተንም በጣም ማመስገን እፈልጋለሁ ይሄን ዶክመንተሪ ለመስራት መነሳታችሁ። ምክንያቱም አንዳንዴ ይሄ ትልቅ ታሪክ አይደለም የሚያስተምረው፣ አንድ ሰው ነው አንድ ግለሰብ ነው፣ ግን በብዙ ተጋድሎ ውስጥ በከተማ ውስጥ ከእግዚአብሔር ጋር እግዚአብሔርን እያገለገሉ ከእግዚአብሔር ጥቅም በመፈለግ ሳይሆን እንዲሁ በማገልገል መኖር እንዲሁ አይደለ ቤተክርስቲያንን የወደዳት ክርስቶስ። ልክ እንደዛ አይነት ነገር ነው ማየው። ያሉበት ድክመቶች እንደ ሰው ሊኖሩ ይችላሉ። ከነዛ ሁሉ በላይ ግን ይሄኛው ነገር ሁልጊዜ ለኔ የሚገርመኝ የሚያስተምረኝ ባሰብኩት ቁጥር የምደነቅበት እኔንም እንዲሁ በቤቱ አጽናኝ የምልበት ነገር ነውና ለብዙ ሰው ትምህርት ይሆናል ብዬ አስባለሁ። ጥሩ አይታችኋልና እናንተንም እግዚአብሔር ይስጣችሁ። ሰው በሕገ እግዚአብሔር ለመኖር መወሰኑን ከሚያሳዩ ምልክቶች መሃል ከአድልኦ ነፃ ለመሆን ከወንዝና መንደር አምልኮ የተለየ ሆኖ መገኘቱ አንዱ ነው።
የለም። አሁን እንዴት ነው አባቴ ዘንድ እንደዚህ አይነት የዘር ወሳ ነገር በፍጹም የለም። እዛ ሰፈር ውስጥ የነበርበት እዚህ በአታ ስር 18 ቀበሌ የሚባል ሊኖር ነው። ከሱ የተማርነው በእድር ጸሐፊ ነበር። በቃ ጠቅላላ ይሄ አነስተኛ ኑሮ የሚኖሩ ትላልቅ ሽማግሌዎች፣ አርጊቶች እሱ ነው የወርሃዊ ከፍሎ ቢሞቱም ቀብሮ ምንም አድርጎ ድሃውን አብልቶ ነው የሚኖረውና ይሄ ሰፈርም ሰው ያለ ሰው የሚናገረው ነው። ዘረኝነት ጎጠኝነት የለም። እሱ ጋር እንደዚህ አይነት ነገር የሰው ልጅ በሰውነቱ ብቻ በአርአያው ከተፈጠረ ህዝብ በቃ የሰው ልጅ የሰው ነው። ደሃና ሀብታምና የለም። ዛሬም ድረስ ያን ነው እያከናወነ ያለው እና ከሱ ይሄን ተምረናል። ዛሬኛ በእኛ ቤት ውስጥ እንደዚህ አይነት ነገር ሀሳብ የለም። ዘረኝነት ጎጠኝነት በእኛ ቤት ውስጥ የለም። ጎጠኝነት ጭራሽ ሀሳቡም አይታወቅም እኛ ቤት። ምናልባት በጣም ዘመናዊ አባት ነው ማለት እችላለሁ። መንፈሳዊነትን እጅግ ከዘመናዊነት ዘመናዊ ስል የአስተሳሰብ ዘመናዊነት ማለት ነው። ይሄን በብዙ መልኩ ነው የምገልጸው። አንደኛ ሰው በመሆኑ ብቻ ነው እዛ ቤት የሚታየው። ድሃ ሆነ፣ አካል ጉዳተኛ ሆነ፣ ከሌላ ብሔር መጣ፣ የስጋ ዘመድ ሆነ አልሆነ፣ እነዚህ ሁሉ ልዩነት አያመጡ። ሰው መሆኑ ብቻ ነበር እኛ ቤት ውስጥ ትልቅ ዋጋ የነበረው። በስጋ የማይዛመዱን ነገር ግን ብዙ ዘመዶቻችን የሆኑ ከተለያየ ብሔር ከተለያየ ቦታ የመጡ ሰዎች በቤታችን ኖረዋል፣ አድገዋል። አሁንም ድረስ ዘመዶቻችን ናቸው። እነዛን ሰዎች ከቤተሰቦቼ፣ ከዘመዶቼ፣ ከስጋ ዘመዶቼ ለይቼ የማያቸው አይደሉም። ይሄ የመጣው ከሱ ነው። እንዲህ አይነት ልዩነት የለም። ሴትም ወንድ የሚባለውን ራሱ ሴት ልጅ ሴት ነኝ ብላ ከትምህርት ወደ ኋላ እንዳትቀር፣ ከሚገባት ኃላፊነት ወደ ኋላ እንዳትቀር የሚያበረታታበት መንገድም በጣም ጥሩ ነበረ። ለዛ ነው እኔም ዛሬ ድረስ ትምህርቴ ገፍቼ ትልቅ ቦታ እንድደርስ ትልቅ መሰረት የጣለልኝ እሱ ነው። በተለያየ መልኩ አካባቢያችንም ያሉ ልጆች ጥሩ ሆኖ እኛ ያደግንበት ሰፈር ከተለያየ ብሔር የመጣ ሰው ነው ግቢ ውስጥ የነበረው። 6 ቤቶች አሉ። 6ቱም ቤት ያለው ሰው ከተለያየ ብሔር የመጣ ሰው ነው ያለው። ግን እንደ እህት እንደ ወንድም የኖር ነው። እነሱም እንደ እህት እንደ ወንድም የኖሩት አሁንም ድረስ በሐዘናቸውም በደስታቸውም አንዱ አንዱን ተከትሎ ክፍለ ሀገር ይሄዳል። አንዱ አንዱን ተከትሎ ማድረግ ያለበትን ነገር ያደርጋልና ይሄ ጭራሽ እሱ ጋር የሌሉ ነገሮች ናቸውና አገልግሎቱን በዛ ልክ ነው። እዚህ ቦታ ሲሄድ እንዲህ አይነት እንትኖች እዚህ ጋር እከሌ ስለሆነ እንዲህ አይነት ብሔር ሰዎች ያሉበት ስለሆነ የሚል አይደለም። ቤተክርስቲያንንና ቤተክርስቲያንን ብቻ አይቶ በክርስቶስ አንድ መሆናችንን ስለሚያምን በዛ መልኩ የሚሄድ ሰው ነው። ይሄም ትልቅ የሱ ኳሊቲ ነው ብዬ አስባለሁ። በሀገራችን አባባል እንደ ንጉሱ አጎንብሱ ሲባል እንሰማለን። ይህ አባባል በፊደልና ቃል ያልተጻፈውና ያልተነገረው ትርጉሙ ለመኖር አስመስሉ የሚል ነው። ክርስቲያን አስመሳይ ከሆነ ክርስቲያንነቱ ሞቷል። መሪጌታ ደምሴ ዳዲሮባ የነገሮችን ስር ገልጠው ከደረሱባቸው በኋላ ውገናቸው ለእውነት ብቻ ይሆናል። በፍጹም እንግዲህ አባቴ አቶ ደምሴ ካመነበት ምንም ጥይት ቢደቀንበት ጎራዴ ቢመጣበት ፍንክች የሚል ነገር የለው። ያመነበትን ነገር በየትኛውም ሁኔታ ውስጥ የማድረግ ከፍተኛ ጽናት ያለው ነው። ያ ባህሪ እኔም ጋር መጥቷል መሰለኝ። አሁን አንዳንድ ቦታ ልክ ያልመሰለኝን ትክክል አይደለም ብዬ ያሰብኩትን ነገር እስከ መጨረሻው ድረስ ተጋፍቶ እስከ መጨረሻው ድረስ ተፋልሞ የመሄድ ነገር ከሱ የወሰድኩት ነው። እውነት ነው ያለውን ነገር ከእውነቷ በፍጹም ሸርተት አይልም። በምንም አይነት ሁኔታ ቢሆን ለማንም ቢሆን እውነቱን አይክድም። ለልጆቹም ለዘመድ ለማንም ብሎ እውነትን የማይሽር በሐቀኝነት ማንኛውንም ዋጋ የሚከፍል ሰው ነው። ከአባቴ የተማርኩት ነገር ቢኖር ሐቀኝነት፣ እውነተኝነትን ሰው ያልሆነ ነገር ብሎ ዛሬ ገንዘብ ማግኘት ነው የሚፈልገው አይደል? እሱ ግን ያን ሳይሆን በቃ በሐቀኝነት መኖርን፣ ሐቀኝነትን፣ ውሸትን መጥላት፣ ያው ፍርድን አለማድረግ። ከአባቴ የተማርኩት ነገር ቢኖር ፍርደ ገምድል አለመስጠት፣ በቃ ለሰዎች መልካም ነገር ማድረግ፣ ቤተክርስቲያን ሲል በቅንነት ማገልገልን ነው በቃ ያስታየልኝ። ያን አርአያ ይዘን እየሄድን ነው ብዬ ነው የማስበው። መሪጌታ ደምሴ ዳዲሮባ እኔ እግዚአብሔርን እንደምመስል እናንተም
እኔን ምሰሉ። የሐዋርያው ቅዱስ ጳውሎስን ትምህርት የተማሩት ከአብነት ትምህርት ቤት መምህራኖቻቸው ይልቁንም ከባህታዊው አለቃ ጥበቡ ገሜ ባቲና የእግዚአብሔርን ፈቃድ በትንቢት ይናገሩ የነበሩ ገበሬዎች ባህታውያን እንደሆነ በአንድ ወቅት በደብረ ሊባኖስ ገዳም ንግስ ሆኖ ራስ ካሳ ለአንድ የበቃ ሰው ገንዘብ ሊሰጡ ቢዘረጉ አለመቀበሉና በጥቂት ወራት ማረፋቸው ተደማምረው የዛሬውን መርጌታ ደምሴ ዳዲሮባን ቀረጹ። ተማሩበት የሚለውን ነገር እንዲሁ በጥየቃ እንደማውቀው ይህን የጸዋትወ ንባብ የተማሩበትን አባት የጸዋትወ ዜማ የተማሩት መምህር ኃይለ ኢየሱስ የሚባሉ ፊቼ ጊዮርጊስ ነበሩ ይባላል። እሳቸው ዘንድ ቅኔ እንግዲህ ከናገባቦ የተማሩባቸው እኒሁ አሁን ያልከዎት ታላቁ ሊቅ አባትነት ባይሆን ብቻ ሳይሆን በጣም ታላቅ ባህታዊ ጸሎታቸው ይጠቅም የነበረ የኔታ ጥበቡ ዘንድ እዚያ ቅኔ መመራቸውን ነው። ከዚያ እንግዲህ ወደ በዓታ ገብተው ይህን ያቋቋሙን ትምህርት ነው ከነ መልአከ ገነት ጥሩነህ ጌታሁን ከነ መጋቢ መዝሙር ሐዋዝ ሐዲስ ልሳኑ የተማሩት። እነዚህዎችን እናውቃለሁኝ። ስለሳቸው እንግዲህ ወንድም ወዳድ ነው። እኔ አሁን ያው በትምህርት ቤት ነው የምንተዋወቅ። በተለይም ደግሞ ቅድም ወደ ውይይታችን ከመግባታችን በፊት እንዳልኩት የእሳቸው መምህር የኔ መምህር ነበሩ እና አንድ ጊዜም አምጥተው አስባርከውናል። ታላቅ አባት ነበሩ። ኢትዮጵያዊ ሊቅ ማለት እንችላለን። ኢትዮጵያዊ የሰዋስው ዋና ሊቅ ማለት ትርጓሜ መጽሐፍቱ እንዳለ ሆነው መምህር ጥበቡ ገሜ የእሳቸው ደቀ መዝሙር ናቸው። ከዚያም በላይ እዚህ ንጉሠ ነገሥቱ ላያው ለኔታ ጥበቡ ወዳጅም ያው በባህታዊነታቸው በጸሎታቸው እጠቀማለሁ በሚል ለደቀ መዝሙሮቻቸው ብዙ ጊዜ አቡጀዴ ይልኩ ነበር ይባላል። ይህን ጊዜ የሚያደርሱት ማናቸው? መርጌታ ደምሴ እዚህ በዓታ ደቀ መዝሙር ስለነበሩ እሳቸው ነበሩ የሚያደርሱ። እነዚህ ትሩፋት ስራቸውን አውቃለሁ። በትክክል ከመምህራቸው ይመስለኛል። እንግዲህ መምህር ጥበቡ በትልቁ ቤታችን ፎቶአቸው አለቃ ጥበቡ ገሜ በትልቁ ፎቶአቸው ቤታችን አለ እና የእሱ መምህር ሳይሆን እኔ አያቴ ብዬ የማስበው እሳቸውን ነው። በልጅነቴም ብዙ ጓደኞች የመተው ቤት ሲሆን ማናቸው ሲሉኝ አያቴ ናቸው ነበረ። የእሳቸው ነው በሙሉ እሱ ጋር የምናየው ፍሬ ለኛም የተረፈን ማለት ነው። በረከታቸው ደርሶናልና የመምህሩ ፍሬ ነው ብዬ ነው የማስበው። ብዙ ነው እንግዲህ ሌሎች ኳሊቲዎችም አሉ። ለምሳሌ በጣም ከሚገርሙኝ የአባቴ ኳሊቲዎች መካከል ሰዓት አለማርፈድ። አሁን የአበሻ ሰዓት ተብሎ በቃ ሰዓት ማርፈድ እንደው እንደምንም እንደ ነውርም የሚቆጠር ነገር አይደለም። አሁን እኔ ግን ሳውቀው የሆነ ቦታ ሲያረፍድ አይቼ አላቅም። ቅኔ ማህሌት አንዳንዴ ከመሄዱ በፊት ትንሽ ረፍት ላድርግ ይለንና ሰዓት ሳይደርስ ልክ እዚህ ሰዓት ላይ ቀስቅሱኝ ይላል። እኛ ተዘናክተን ሳንቀሰቀሰው ደውል ከተደወለ በቃ ጉዳችን ነበር የሚፈላው። በጣም ነው የሚበሳጨው። በፍጹም ሰዓት አርፍዶ ቤተክርስቲያን መግባት አይፈልግም። ለአገልግሎት በሰዓቱ መገኘት፣ ስራ ቦታ በሰዓቱ መገኘት። አንዳንድ ቀጠሮ ቦታዎችም ስንሄድኛ ስንዘናጋ በፍጹም በሰዓቱ ነው መደረስ ያለበት። ይሄ ትልቅ ኮሚትመንት ነው። ለብዙ ዘመናት ይሄንን ይዞ መቆየት ጽናትም ቀላል ነገር አይደለም። በአገልግሎት ይሄን ያህል ዓመት መጽናት ካለምንም ክፍያ ካለማንም ተቆጪ። ሰዎች በባህሪያችን እንትን እንፈልጋለን አይደል? ፕሬሸር የሚያደርገን ነገር የሆነ አለቃ ግልምጫ ወይም የደሞዝ ቅጣት ሊሆን ይችላል። የምንጠብቀው ነገር አለ። ይሄ ሁሉ በሌለበት ሁኔታ ሰዓት አክብሮ ሁልጊዜ ሳይቀሩ ኮሚትድ ሆኖ መገኘት ትልቅ ነገር ይመስለኛል። በጽናት ማገልገል፣ በፍጹም ቅንነት ማገልገል፣ የያዙት ነገር ላይ ጸንቶ መገኘት የዘመናችን ትልቅ ፈተና ነው። እሱ በጽናት እነዚህን ሁሉ ዘመናት ኖሯል። አሁንም እንግዲህ እስከ መጨረሻው ያጽናው ነው ምለውና ትልቅ ነገር ይመስለኛል። ጉዬ እንግዲህ ሰው እብድ ነው ይሉታል። እሱ ግን በመንፈስ ቅዱስ ያበደ ነው።
ወደ ላይም ሲሄድ ወደ ታችም ሲሄድ ጫካ ገብቶ ትኩስ ዳቤና ትኩስ ንፍሮ ይዞ ይመጣል። ኃይለ ሥላሴ ነሐሴ ተክለ ሃይማኖት ሊያከብሩ ወልዶ በራስ ካሳ ጋራ ታቦት ቆሞ ይመጣል በቀጥታ። ክቡር ዘበኞቹ ከለከሉት። ንጉሱ ተውት አሏቸው። ቀጥታ ሄደና ንጉሱ እጃቸውን ይዞ ንጉሰ ክያ ብሎ እጃቸው ሳመ። ብር ሰጡት። ኃይለ ሥላሴ ተቀበለ። ራስ ካሳ ቢሰጡት ጥሎት ሄደ። ቀሪዎቹም መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ የዕለቱን አቅሌስያ መርሃ ግብራችንን እዚህ ላይ አጠናቀናል። ስመለዓለም ምሕረቱ በፈቃደ አቡ ወረ ደወ እልድ እምሰማይ ዲበ ምድር ወልደ በተድላ አመለኮ ኦት ማርያም ቅድስት ድንግል በእንተ ልደቱ ለክርስቶስ አድባ አር እኮ ኦኑ እስተ ሕይወት ወእፀወ ገዳምኒ ፈረዩ እስካለ በረከ
ወመዓረ ወመላእክትኒ ተጋቢኦም ሰፉ ክነ ፊዮ ወጸለሉ ላዕለ ማርያም የገብሩ በዓለ